ካህን የክርስቶስ ምትክ አይደለም። እንደሱ አይደለም። ክርስቶስ በውስጡ የሚሰራበት የክርስቶስ ባሪያ ሥጋ ለበሰና ክርስቶስችን መድኃኒታችን ኢየሱስ ክርስቶስ ሶስት ነገሮችን አሟልቶ መጣ። የመጀመሪያው ዘላለማዊ ክህነት፣ ዘላለማዊ መስዋዕት፣ ዘላለማዊ ሊቀ ካህናት። እነዚህ ሶስቱን ያሟላ ክርስቶስ እንደሚናገረው እግዚአብሔር በኃጢአተኞች ላይ ሲፈርድ እየተቆጣ ሳይሆን ለኃጢአታቸው ተገቢውን ደመወዝ እየከፈለ ነው ይላል። በሥርዓተ ቅዳሴው በመጀመሪያው ምዕራፍ 3ኛው ቁጥር ላይ እትህድጎ ለካህን ዘይጼሊ ወያቀርብ በእንቲአከ፣ ስላንተ የሚጸልየውን ካህን አትተወው ይላል። ክህነት ማለት እንግዲህ በግዕዙ ሲወሰድ ተክህን አገለገለ ከሚል የግዕዝ አንቀጽ ነው የሚወጣው። ካህን ማለት አገልጋይ ማለት ነው። የሚያገለግለው ሁለት ነው የሚያገለግለው። እግዚአብሔርን ያገለግለዋል በምስጋና በመስዋዕት፣ እንደገና የእግዚአብሔርን ሕዝብ ያገለግለዋል። ስለዚህ አንድ ካህን ድርሻው እግዚአብሔርንና ሰውን ማገልገል ነው። እግዚአብሔርንና ሰውን ማገልገል ነው። እግዚአብሔርን በሰዓታት ያገለግላል፣ በማህሌት ያገለግላል፣ በኪዳን ያገለግላል፣ በቅዳሴ ያገለግላል፣ በጸሎት ያገለግላል፣ መስዋዕት በመሰዋት ያገለግላል፣ በስግደት ያገለግለዋል፣ በጾም ያገለግለዋል፣ በጸሎት ያገለግለዋል እግዚአብሔርን። እንደገና ደግሞ የእግዚአብሔርን ሕዝቦች ደግሞ ያገለግላል። አንድ ካህን እግዚአብሔርን ብቻ ሰዓታቱን እየቆመ ቅዳሴውን እየቀደሰ ኪዳኑን እያደረሰ ጸሎት እየጸለየ ንጹሕ ጽሩይ ፍጹም ካህን ቢሆንና ሕዝቡን ግን ባያገለግል ካህን ሊባል አይችልም። ጉድለት አለበት። አንድ ክንፍ ብቻ ያለው ወፍ ሆነ ማለት ነው። እውነተኛ ምንኩስና ራሱ ሰውንና እግዚአብሔርን መውደድ ነው አይደል? ታውቃላችሁ። እውነተኛ ምንኩስና እግዚአብሔርንና ሰውን መውደድ ነው። መነኩሴ ሁልጊዜ ጥረቱ ምንድነው? እግዚአብሔርና ሰው እንዳይከፋበት ነው። ሀብት ንብረት የሚባለው ነገር ፍቅር ይካፈላል፣ ፍቅር ያጎላል፣ ያጣላልም። መነኮሳት ግን ያንን ዓለም የሚያጣላውን ነገር ጥለው የሚመጡት ሰውን በሙሉ ልብ መውደድ እንዲችሉ ነው። ያን የሚያጣላውን ነገር ጥለው የሚመጡና ኑሯችን ይሄንን መስቀል ነው የሚመስለው። ኑሯችን ይሄን መስቀል ነው። የክርስቲያኖች ኑሯችን በተለይ የመነኮሳትና የካህናት ይሄ መስቀል ወደ ላይ አንድ ቋሚ ያለው፣ እንደገና ደግሞ ወደ ጎን አንድ መስመር አለው። ወደ ላይ ያለው ከእግዚአብሔር ጋር ያለንን ህብረት ነው የሚያመለክት። ወደ ጎን ያለው ከሰዎች ጋር ያለንን ህብረት ነው የሚያመለክት። ይሄንን ለማድረግ ግን ይሄ መስቀል ነው። መስቀል ማለት ደግሞ መከራን የሚወክል ነው። እግዚአብሔርንም ለመውደድ ትግል አለው፣ ሰውንም ለመውደድ ትግል አለው። ማን ይፈትናል? ዲያብሎስ ይፈትናልና ማለት ነው። ለዚህ ብሎ ትዕግስት ሲኖር እግዚአብሔርን ለመውደድ በሚመጣው መከራ ታጋሽ ሲሆኑ፣ ሰውንም ለመውደድ በሚፈተኑት ፈተና ታግሶ ሲኖሩ አንድ ሰው መነኩሴ፣ ካህን፣ ክርስቲያን ይባላል ማለት ነው። ይቺ ሀብተ ክህነት የሰው ልጅ ሲፈጠር እግዚአብሔር በሀብት ደረጃ አዳምን እፍ ሲለው በአዳም በኩል የሰጠን ሀብት ናት። ይቺ ሀብተ ክህነት የምትባለው ለአዳም ባደረው መንፈስ ቅዱስ ወነፋ ውስተ ገጹ መንፈሰ ሕይወት፣ በአዳም ላይም የሕይወት እስትንፋስ እፍ አለበት እንደሚለው ኦሪት ዘፍጥረት እግዚአብሔር እፍ ብሎ ጸጋ መንፈስ ቅዱስን ሲሰጠው በአዳም የሰጠው አንዱ ሀብተ ክህነት ነው። በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ጀምሮ እንደተቀመጠው እስከ ቁጥር 4 ድረስ ያለው ሰባቱ መንፈሶች የሚባሉት ከሰባቱ ሀብታት አንዱ የክህነት ሀብት አንዱ ነው፣ እግዚአብሔርን ለማገልገል። ከዚያ አዳም ለልጁ ለሴት፣ ሴት ለሄኖስ፣ ሄኖስ ለቃይናል፣ ቃይናል ለመላልኤል፣ መላልኤል ለያሬድ፣ ያሬድ ለሄኖክ፣ ሄኖክ ለማቱሳላ፣ ማቱሳላ ለኖህ እያለ እንዲህ እየወራረደ መጥቶ አብርሃም፣ ይስሐቅ፣ ያዕቆብ እያለ በዚህ በምርቃት በቡራኬ ነበር የቀድሞይቱ ክህነት የምትሰጠው። በበረከትና በቡራኬ ነበር የሚቀበሏት። በበረከት እየተቀበሉ አባቶቻችን መስዋዕት ያቀርቡ ነበረ ለእግዚአብሔር ማለት ነው። ከዚያ በኋላ ግን በሙሴ ዘመን ሲደርስ እግዚአብሔር በአንብሮተ እጅ በመጫን ሕግ ተሰርቶለት ክህነት ራሱን ችሎ ወጣ ማለት ነው። በአባቱ አብራክ የነበረ ልጅ
በኋላ ዘመኑ ሲደርስ ወይም በእናቱ ማህፀን የነበረ ልጅ ዘመኑ ሲደርስ ራሱን በሚችልበት አካል ቆሞ እንደሚታየው ሁሉ በአበው ትከሻ የነበረችው በአበው ልቡና የነበረችው በበረከት የነበረችው ክህነት በዘመነ ሙሴ በሕግ ቆመች ማለት ነው። ሕግ ተሰርቶላት ስርዓት ቆሞላት እንዲህ ነው የሚሾሙ፣ አሿሿሙ፣ ልብሳቸው፣ ክህነታቸው፣ መስዋዕታቸው፣ ምግባቸው፣ አመጋገባቸው፣ አኗኗራቸው፣ ርስታቸው ተብሎ ተሰርቶ በሕግ የቆመ ክህነት የጀመረው በሙሴ አማካኝነት በአሮን በኩል የመጀመሪያው ካህን አሮን ሆኖ ቀጠለ። የሕግ ካህን ማለት ነው፣ በሕግ የተሾመ ካህን። እንግዲህ እነዚህ ካህናት በብሉይ ኪዳን የሚያደርጉት ስራ ነበራቸው። በብሉይ ኪዳን የነበሩ ካህናት የሚያደርጉት ህዝቡን ከእግዚአብሔር ጋር ያስታርቃሉ። ኃጢአት አፋዊ አስተስርዮ፣ አፋዊ ማለት ውጫዊ የሆነ መንግስተ ሰማያት የማያስገባ የኃጢአት መንጻትን ያደርጉ ነበር። ቅዱስ ጳውሎስ በዕብራውያን ምዕራፍ 9 ላይ እንደነገረን አፋዊ ንጽህናን ያነጹ ነበረ። ሰውን ከእግዚአብሔር ጋር ያስታርቃሉ። ምድራዊ በረከት ያሰጣሉ። ምድራዊ በረከት ያሰጣሉ። ምድርን እንዲወርሱ፣ እድሜያቸው እንዲረዝም፣ የልጅ ልጅ እንዲያዩ፣ ምድራቸው እንዲያፈራላቸው፣ ዝናብ በወቅቱ እንዲዘንብ፣ የዘሩት እንዲበቅል፣ የተከሉት እንዲጸድቅላቸው ምድራዊ በረከትን ያድሉ ነበረ በብሉይ ኪዳን የነበሩ ካህናት። ሊቀ ካህናቱ ደግሞ በዓመት አንድ ጊዜ በቅድስተ ቅዱሳን እየገባ ልብስ ለብሶ ለህዝቡ ለንጉሱና ለህዝቡ እና ለራሱ መስዋዕት በማቅረብ የህዝቡን ኃጢአት ዕለተ አስተስርዮ በምትባለው በዓመት አንድ ቀን የደህንነት ቀን ትባላለች፣ ወይም የድህነት ቀን። በሷ የሚቀርበው መስዋዕትም የደህንነት መስዋዕት ይባላል። የሰባ ወይፈን አቅርቦ የህዝቡን የዓመት ኃጢአት ያስተሰሪ ነበር ማለት ነው። ከዛ ሌሎቹ ሌዋውያን ካህናት ደግሞ የዕለቱን መስዋዕት፣ የመባቻውን፣ የሰርኩን እንዲህ ያለውን ተራ መስዋዕትም ያቀርቡ ነበረ ማለት ነው። ሊቀ ካህናቱ ግን በዓመት አንድ ጊዜ እያቀረበ ህዝቡን ከእግዚአብሔር ጋር ያስታርቃሉ። የእግዚአብሔርን መልእክትም ወደ ህዝቡ ያደርሳሉ። ሕጉን ያስተምራሉ። ትንቢት ይናገራሉ። ተስፋ ይቀጥላሉ። ለጌታችን ለኢየሱስ ክርስቶስ ለእውነተኛው መሲህ መምጣት መሰረት እየጣሉ በር እየከፈቱ ጥርጊያ እየጠረጉ ህዝቡን ሲያሰናዱ የነበሩ ናቸው የብሉይ ኪዳን ካህናት የሚባሉት ባጭሩ ማለት ነው። እነዚህ ተስፋ ሲጠብቁ የነበሩ ናቸው። ራሱ ሊቀ ካህናቱ ኃጢአት ያለበት ነው። የሚያቀርበው መስዋዕትም የፍጡር መስዋዕት ነው የሚያቀርበው። የበግ ደም፣ የጊደር ደም ነው የሚያቀርበው። የሚያቀርበው መቅደስም ሰው የሰራው መቅደስ ነበረ። ስለዚህ ድካም ያለበትን መስዋዕት ያቀርብ ነበረ። ድካም ያለበትን መስዋዕቱ፣ መሰዊያውም፣ መስዋዕቱም እና ሰዋኢው መስዋዕት አቅራቢውም ድካም የነበረበት ነበረ። በኋላ ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የዘመን ፍጻሜ በደረሰ ጊዜ ሰውን ከራሱ ከአባቱና ከመንፈስ ቅዱስ ጋር ለማስታረቅ ወደዚች ምድር መጣ። ገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ እንደተናገረው የዘመኑ ፍጻሜ በደረሰም ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ይላል። ከሴትም ተወለደ። እንግዲህ የዘመኑ ፍጻሜ ያለው እግዚአብሔር ለተስፋ የቀጠረው ቀጠሮ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አተረጓጎም እና በሊቃውንት በአሃታ ቤተክርስቲያናትም ትርጓሜ መሰረት ይሄ የተስፋ ቀጠሮ የተባለው 5500 ዘመን ነው። ያ ሲደርስ እግዚአብሔር ልጁን ላከ። አካላዊ ቃል ዘመኑ ሲፈጸም 5500 ዘመን ሲፈጸም ወደዚች ምድር መጣ። ወደዚች ምድር የመጣበት ምክንያት ክህነት ማለት የእግዚአብሔር ልጅ ራሱ ወደዚህ ዓለም የመጣበት ዓላማ ነው። እንግዲህ የሰው ልጅ እግዚአብሔር ባሪያውና በአምሳሉ ከፈጠረው በኋላ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው ያ አምሳለ እግዚአብሔርነት ንጽህና፣ ቅድስና፣ ሕያውነትና ለዘላለም መኖር ናቸው። እነዚህ ንጽህና፣ ቅድስና ወይም አይማሪ ልብ አዋቂ ማይምር መሆን፣ አዋቂነት፣ ንጹህነት፣ ቅዱስነት፣ ዘላለማዊነት፣ እነዚህ ሕያውነት ለሰው ልጆች የተሰጠ የእግዚአብሔር መልክ ነው። ነገር ግን የሰው ልጅ ነጻ ፈቃዱን ተጠቅሞ ያልተፈቀደለትን ነገር ባደረገ ጊዜ እግዚአብሔር ደግሞ ለዚያ ለምርጫው የሚስማማ ፍርድን ፈረደበት ማለት ነው። ቅዱስ ቄርሎስ እንደሚናገረው እግዚአብሔር በኃጢአተኞች ላይ ሲፈርድ እየተቆጣ ሳይሆን ለኃጢአታቸው ተገቢውን ደመወዝ እየከፈለ ነው ይላል። ስለዚህ ዋጋ እየከፈለ እንጂ እግዚአብሔር ቁጣ ወይም ቁጡ ባህሪ የለውም። ስለሌለውም ለአዳም ተገቢውን ዋጋ ከፈለው። ሕያውነት መልክ ተሰጠው። ያ ደግሞ
በሕግ የሚጸና ነው። ሕግን መጠበቅ ስለተሳነው የሕግ አለመጠበቁን ዋጋ ምን ሰጠው? ሞትን ፈረደበት። ያንን ሞት ከፈረደበት በኋላ አዳም ንስሐ ገባ። አሁን ለሕግ አፍራሽነቱ ሞትን እንደፈረደበት ለንስሐው ደሞዝ የሚሆን ደግሞ ምሕረት ሊሰጠው ይገባል። ስለዚህ ለንስሐው ደሞዝ የሚሆነውን ይቅርታ የሚሰጠው ደግሞ ካሳ ሲካስ ብቻ ነው። ያንን ካሳ ደግሞ አዳም ማቅረብ አይችልም። ምክንያቱም የሌለው ድሃ ለባለጸጋ ሊክስ አይችልምና፣ አዳም ደግሞ የሱ የሆነን ጸጋ ሁሉ አጥቷል። ስለዚህ ለእግዚአብሔር የሚያቀርበው ነገር የለውም። በዚያውም ላይ ደግሞ እርግማን የተጫነው ነው። ኃጢአት ያለበት የታሰረ ሰው ለሌላ የታሰረ ሰው ዋስ እንደማይሆን አዳም ለራሱም ሆነ ለልጆቹ ቤዛ መሆን አልተቻለውም፣ በመርገም የተያዘ ስለነበረ። ቅዱሳን መላእክት ካሳ እንዳያቀርቡለት ደግሞ ቅዱሳን መላእክት ሰው መሆን አይችሉም፣ የሰው ስጋ አይለብሱም። ምክንያቱም መልአክ ተፈጥሮውን አይለውጥም። የበደለ ደግሞ የሰው ልጅ በመሆኑ ምክንያት ሰው በድሎ ሳለ ካሳውን ሊያቀርበው የሚገባውም ሰው ነው። በሰው አካል ካልቀረበ ካሳው ርት አይሆንም፣ ትክክል አይሆንም ማለት። ስለዚህ ያንን ካሳ ማን ይካሰው? አዳም ሰው ነው፣ ግን በደል አለበት። መላእክት አይክሱለትም፣ ሰው መሆን ስለማይችሉ፣ ተፈጥሯቸው ስለማይለወጡ፣ ሌሎች ፍጥረታትም አይችሉም። ስለዚህ የቀረው አንድ ነገር ነው፣ የሚክስለት እግዚአብሔር ብቻ ነው። እግዚአብሔር ደግሞ በእግዚአብሔርነቱ ብቻ ይቅር ቢለው፣ ዝም ብሎ ያለ ካሳ ይቅር ቢለው ፍርዱ ትክክል አይሆንም፣ ይቋረጣል። ፍትህ ቀረ፣ ፍትህ ጎደለ ማለት ነው። ስለዚህ ምን ማድረግ ነበረበት? እግዚአብሔር ሰው ሆኖ ስጋን ለብሶ በአዳም ካሳ ራሱ ክሶ ለመታረቅ ስጋን መልበስ ነበረበት። ያ የሚክሰው ደግሞ የጉዳዩ ባለቤት ካልሆነ በስተቀር ሌላ ይሄን ሊያደርግ አይችልም። የፈረደበት እግዚአብሔር እንደሆነ ሊያድነው የሚችለውም የፈረደበት ነው። ከዳኛው በቀር ፍርዱን ሊያነሳው የሚችል ሌላ የለምና፣ ስለዚህ እግዚአብሔር እንደፈረደበት እግዚአብሔር ሊፈርድለት መጣ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ እንደተነገረው አዳም ከኛ እንዳንዱ ሆነ ኮነ ከማዱ ምን እንደተባለ እግዚአብሔር እንደፈረደበት ሊፈርድለት የእሱኑ ስጋ ሊለብስ ወደዚህ ዓለም መጣ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣና ድንግል ማርያምን መቅደስ አደረገ። ከሷም ስጋን ለበሰ። ለሊቀ ካህናትነቱ እንደ ብሉይ ኪዳን ሊቀ ካህናት ልብስ ማሰፋት አላስፈልገውም። ሌላ ልብስም አልለበሰም። የሊቀ ካህናት ልብስ አልነበረውም ክርስቶስ። ያን ያደረገበት ምክንያት ልብሱ ድንግል ማርያም ስለሆነች ነው ይላል። ወይም የለበሰው ስጋ የሊቀ ካህናትነቱ ልብስ ነው ብሎ ይናገራል አባ ጊዮርጊስ በመጽሐፈ ምስጢር ሲናገር። ክርስቶስ ስጋን የለበሰ ለሊቀ ካህናትነቱ ነው። ስለዚህ ያንን ሊቀ ካህናቱ ሴሞ አቡሁ ይላል ቅዱስ ያሬድ፣ አባቱ ሾመው ይላል። ያ ማለት አልበሶ ስጋ ማለት ነው። ስጋን አለበሰው ነው እንጂ አንተ ሊቀ ካህናቱን ብሎ ሾመው ማለት አይደለም። ስጋን አለበሰው። ሊቀ ካህናት የሚሆንበትን ስጋ እንዲለብስ የአብም የመንፈስ ቅዱስም ፈቃድ ነበር፣ የራሱን ፈቃድ ነበረ። አሁን ያን ስጋ ለበሰና ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት ነገሮችን አሟልቶ መጣ። የመጀመሪያው ዘላለማዊ ክህነት፣ ዘላለማዊ መስዋዕት፣ ዘላለማዊ ሊቀ ካህናት። እነዚህ ሶስቱን ያሟላ ክርስቶስ ብቻ ነው። እኛም ዘላለማዊ በደል ነው የነበረብን። ዘላለማዊ በደል እንዲነሳልን ዘላለማዊ ካሳ ያስፈልገዋል። ፍጡር ደግሞ ዘላለማዊ ካሳ ማቅረብ አይችልም። ዘላለማዊ ሊቀ ካህናት ያስፈልገዋል። ያ ደግሞ ፍጡር ሊያደርገው አይችልም። ዘላለማዊ ካሳ፣ ዘላለማዊ ካሳ አቅራቢ፣ ዘላለማዊ ክህነት ያስፈልገዋል። ዘላለማዊ መስዋዕት ያስፈልገዋል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን አሟልቶ መጣ። ዘላለማዊ ክህነት ይዞ መጣ። ሊቀ ካህናት ነው። የዘላለም አምላክ ነው። ክህነቱ የራሱ ናት፣ ማንም የሾመው አይደለም። ስለዚህ የዘላለም ሊቀ ካህናት ይባላል። እሱ ክህነቱ እስመ ይሳር ክህነቱ ለዓለም፣ ክህነቱ ለዘላለም አይሻርም ይላል ቅዱስ ጳውሎስ። ለምን? እሱ የዘላለም አምላክ ስለሆነ ነው። ክህነቱም የዘላለም ነው፣ መስዋዕቱም የዘላለም ናት። ጌታችን ኢየሱስ ክርስቶስ ያቀረበው ስጋ ያቀረበው ደም የራሱ መስዋዕት የዘላለም መስዋዕት ናት። ቅዱስ ጳውሎስ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 እንዳቀረበው ምንድን ያለው? ወይክል አድኅኖቶሙ ለእለ ይመጽኡ እንተ መንግሌሁ ሀበ እግዚአብሔር እስመ ሕያው ውእቱ ወይተነብሎሙ። እርሱ ይላል በእርሱ መስዋዕትነት በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይቻለዋል። ከዚያስ ደግሞ እስመ ሕያው ውእቱ ወይተነብሎሙ ለዘላለሙም ሕያው ነውና ያስታርቃቸዋል ይላል። ለዘላለሙም ሕያው ነውና ያስታርቃቸዋል። ስለዚህ ዘላለማዊ እርቅን የሚፈጽመው ዘላለማዊ መስዋዕት ነው። ያ ደግሞ የኢየሱስ ክርስቶስ ስጋና የኢየሱስ ክርስቶስ ደም ነው። ክህነቱ አይሻርም። እነዚያኞቹ ይሞታሉ ይላል ቅዱስ ጳውሎስ። እስመ ኢያበውሆሙ ሞት ይንበሩ፣
ይኖሩ ዘንድ ሞት አይፈቅድላቸውም፣ አያሰናብታቸውም። ስለዚህ እነዚያ ይሞታሉ፣ ክርስቶስ ግን ለዘላለም ይኖራል። ሞትን ድል አድርጎ ይኖራል። የዘላለም ሊቀ ካህናት ነው። ክህነቱ አይሻርም። እሱም የዘላለም አምላክ ነው፣ ደግሞ ሞትን ድል ያደረገ። ስለዚህ እሱ የዘላለም አምላክ ነው፣ ክህነቱም የዘላለም ክህነት ነው። ከዛሳ ደግሞ መስዋዕቱም የዘላለም መስዋዕት ነው። እነዚህ ሶስቱን አሟልቶ ጌታችን ኢየሱስ ክርስቶስ መጣና ዓለምን ከራሱ ጋር አስታረቀ። ሊቀ ካህናት ሆኖ በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ራሱን አስታረቀ። እግዚአብሔር አብ በልጁ ሕልው ሆኖ ዓለምን ታረቀው። ወተዋለጠ እግዚአብሔር ኩሎ ዓለመ በወልዱ፣ እግዚአብሔር ዓለምን ሁሉ በልጁ ታረቀ ይላል። እግዚአብሔር በልጁ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ጀምሮ ሲናገር ወተዋለጠ እግዚአብሔር በልጁ ሕልው ሆኖ ዓለሙን ከራሱ ጋር አስታረቀ። እግዚአብሔር ወልድ ደግሞ ምን አይደለም በገዛ ደሙ በገዛ ስጋው ዓለምን ከራሱና ከአባቱ ከመንፈስ ቅዱስ ጋር አስታረቀ። ስለዚህ እሱ እውነተኛ ሊቀ ካህናታችን ነው ኢየሱስ ክርስቶስ። ሊቀ ካህናትነቱ ማለት በእግዚአብሔርና በሰው መካከል ያለ ሊቀ ካህናትን ነው። በእግዚአብሔርና በሰው መካከል ማለት እግዚአብሔርነትንም ሰውነትንም በተዋሂዶ ገንዘብ ያደረገ ማለት ነው። እግዚአብሔርነት አለው። መለኮት ዘአቡሁ ወእንቲአሁ፣ መለኮት የራሱና የአባቱ ገንዘብ ነው ይላል። ወትስብእት ዘዚአነ፣ ስጋ ደግሞ የኛ ገንዘብ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ እንደ አባቱ ጌታ ነው፣ እንደኛ ሰው ነው ክርስቶስ። ስለዚህ ምን ይባላል? መካከለኛ ይባላል። ከአባቱ ጋር በመንበሩ ሆኖ ይታረቃል። ከኛ ጋር ሰው ሆኖ ደግሞ ዓለምን ያስታርቃል። የኛን ጩኸት በመስቀል ላይ ጮሆ ለእግዚአብሔር አባቱ ለመንፈስ ቅዱስና ለራሱ በማቅረብ እንደ ንጉስነቱ ደግሞ ታረቀን። ይህንን እርቅ ከፈጸመ በኋላ ምን አደረገ? የማስታረቅን ቃል ለካህናት ሰጥቶ ሄደ። የማስታረቅን ቃል ለካህናት ሰጥቶ ሄደ። ቅዱስ ጳውሎስ ይህንን ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እስከ 23 ሲናገር ንሕነ ንተነብል በአምሳለ ክርስቶስ፣ እኛ ስለ እናንተ በክርስቶስ አምሳል እንለምናለን። ወይወክሙ እግዚአብሔር ፍስሐ በላዕሌነ፣ እግዚአብሔርም ስለኛ ለእናንተ መጽናናትን ይሰጣችኋል ይላል። ስለዚህ እግዚአብሔር የማስታረቅን ቃል በእኛ አኖረ ይላል ቅዱስ ጳውሎስ። የማስታረቅን ቃል በእኛ አኖረ። አሁን ክርስቶስ ዓለምን አድኖ በሩን ከፍቶ ራሱ በር ነው። የዘላለም በርን ከፍቶልናል። ስለዚህ የመንግስተ ሰማያትን በር ከፍቶልናል። የንስሐን በር ከፍቶልናል። የእምነትን በር ከፍቶልናል። የድህነትን በር ከፍቶልናል። ይህን ሁሉ አድርጎ ወደዚያ ደግሞ የሚያደርሱንን ካህናትን ሹሟቸው ሄደ። አሁን ካህናት ማለት ለምንድን ነው የሚለውን እዚህ ላይ እናስባል። እንግዲህ እንደዚህ ከሆነ ጌታችን ኢየሱስ ክርስቶስ የዘላለም ሊቀ ካህናታችን ከሆነ ሌላ ካህን የሚያስፈልገን ለምንድን ነው? እሱ አይበቃንምን ብለን መጠየቅ እንችላለን። ለዚህ መልሳችን ምንድን ነው? ሌላ ካህን የሚያስፈልገን ስለ ሁለት ምክንያት ነው። አንደኛው ኢየሱስ ክርስቶስ ሊቀ ካህናት ስለሆነ። ሊቀ ካህናት ማለት ምን ማለት ነው? ሊቀ ካህናት ማለት ነው ሲል በማን ላይ ነው ሊቅ የሆነው? የካህናት አለቃ ማለት ነው። ሊቀ ካህናት ማለት በማን ላይ ማለት ነው? ንጉሰ ነገስት ሲባል ሰምታችኋል አይደል? ንጉሰ ነገስት ይባላል። አፄ ኃይለ ሥላሴ ንጉሰ ነገስት ይባላሉ። ንጉሰ ነገስት ማለት ግዝ ነው አይደል? የነገስታት ንጉስ ማለት። ስለዚህ ሌሎች ነገስታት ስላሉ ነው እሳቸው የነገስታት ንጉስ የሆኑ። እነዚያ ሌሎች ነገስታት እነማን ናቸው? የሸዋ ንጉስ፣ የትግራይ ንጉስ፣ የሶማሌ ንጉስ፣ የሐማሴን ንጉስ፣ የጎጃም ንጉስ፣ የጎንደር ንጉስ፣ የወሎ ንጉስ አለ ማለት ነው። ስለዚህ እነዚያ ሁሉ ንጉስ፣ አሁን ንጉስ ሚካኤል፣ ንጉስ ገሌ እየተባሉ ይጠራሉ። ልክ እንደዚህ የነዚያ ደግሞ ነገስት ነው። ስለዚህ ክርስቶስ ሊቀ ካህናት መባሉ ካህናት ስላሉ ነው። ካህናት ባይኖሩ ኑሮ ሊቀ ካህናት ባልተባለም ነበረ። ሊቀ ካህናት ነው እሱ። የነሱ ራሳቸው ነው። የነሱ ፊት አውራሪያቸው ነው። ስለዚህ ምን አለ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 7 ላይ ሲናገር ሊቀ ካህናት በውስተ ካህናት፣ እሱ በካህናት ዘንድ ሊቀ ካህናት ነው አለ። ካህናት ስላሉ ነው ክርስቶስ ሊቀ ካህናት የተባለ። ቅዱስ ጳውሎስ ዕብራውያን ላይ ሊቀ ካህናት ዘከመዚኬ ሊቀ ካህናት ይደለወነ፣ እንዲህ ያለ ሊቀ ካህናት ይገባናል። ወልዑልም ሰማያት ዘርውቅ ማጥያት፣ ከኃጢአት የራቀ ከሰማያት ሁሉ በላይ የሆነ ሊቀ ካህናት ይገባናል እንዳለው
ክርስቶስ ሊቀ ካህናታችን የሆነው ካህናት ስላሉ ነው። ወይም ክርስቶስ ሊቀ ካህናት ስለሆነ ነው ካህናት የመጡት ነው። እሱ ስሩ ስለሆነ ነው። ሌሎች አይጹቁ ነው የመጡት። እሱ የካህናት ጉንድ ነው። ከሱ ደግሞ ካህናትን አበቀለ። እንደተናገረ እኔ የወይን ሐረግ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚያስ ምን አለ? ወእሬሴክሙ ከመ ትሁሩ ወፍሬ ትፍረዩ፣ እኔ እሾማችኋለሁ ፍሬ እንድታፈሩም አደርጋችኋለሁ። የመረጥኳችሁም እኔ ነኝ ያላቸው እሱ ነው። ካህናት የመረጣቸው አኳ አንትሙ ዘሐረይኩሙኒ አላነ ሐረይኩክሙ፣ እኔ የመረጥኳችሁ እንጂ እናንተ የመረጣችሁኝ አይደላችሁም እንዳለ ካህናትን መረጣቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ካህናትን የሾመልን ሲባል ካህናትና ክርስቶስ ተደምረው ያድኑናል የሚል ትምህርት ለኦርቶዶክስ የላትም። የሚያድነን ሊቀ ካህናታችን ኢየሱስ ክርስቶስ ነው። ታዲያ ምንድን ነው ሲባል ካህናት ተልእኮ ፈጻሚዎች ናቸው። በኋላ እናመጣዋለን። ተልእኮ ፈጻሚዎች ናቸው። የክርስቶስ ምትኮች ግን አይደሉም። የክርስቶስ ምትክ አይደሉም። የክርስቶስ ምትኮች ሳይሆኑ የክርስቶስ ተግባር ፈጻሚዎች፣ ተላላኪዎች ናቸው። መልእክተኞች ናቸው። የክርስቶስ የድህነት ቃሉን ተሸክመው የሚያደርሱ የሰላም መልእክተኞች፣ ውሃ ቀጆች፣ እንጨት ሰባሪዎች፣ የድህነት ሰራተኞች ናቸው ካህናት ማለት። ይህን ነው ያደረገው ክርስቶስ። ስለዚህ አንደኛው ካህናት ለምን አስፈልጉን? ክርስቶስ ሊቀ ካህናት ስለሆነ። ሁለተኛው ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነበረ። የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንዲህ የሚል ቃል ተናግሯል። ይህንን ህብስት በምትቀበሉበት ጊዜ መታሰቢያዬን አድርጉት ብሏቸዋል። መታሰቢያዬን አድርጉት ወይም ስጋውን ሲሰጣቸው ህብስቱን አንስቶ ይህ ስጋዬ ነው፣ ወይኑን አንስቶ ይህ ደሜ ነው ብሎ ሲሰጣቸው መታሰቢያዬን አድርጉት ብሏል። ስለዚህ ስጋውን የሚሰጠን ደሙን የሚሰጡን የክህነት ተልእኮ ፈጻሚዎች ካህናት ያስፈልጋሉ ማለት ነው። ያስፈልጋሉ። ካህን ያስፈልገው ክርስቶስ ሊቀ ካህናት ስለሆነ የእሱን ተልእኮ ለመፈጸምና ስጋው ደሙን ለማቀበል ነው። ስጋው ደሙን ለማቀበል እንደዚህ ያላቸው ደግሞ 12ቱን ነው፣ ሁሉ አይደሉም። እናንተ መታሰቢያዬን አድርጉት ስላላቸው ያ ማለት ስጋዬን ስትፈትቱ ደሜን ስታቀብሉ መከራዬን እያሰባችሁ አድርጉት ለማለት ነው። መታሰቢያዬን አድርጉት ያለ ይሄን እኔን ለማቁረብ የቆረስከው ስጋ ነው፣ እኔን ለማቁረብ የፈሰስከው ደም ነው እያላችሁ ቀድሱ ተቀበሉ ማለቱ ነው። ያንን ለማድረግ ካህናት ያስፈልጉ ነበር። ምስጢራተ ቤተክርስቲያንን ለመፈጸም ካህናት ያስፈልጋሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት ራስ ነው። አንድ ነገር እንዳትሳሳቱ የሚያስፈልገው ካህን የክርስቶስ ምትክ አይደለም። እንደሱ አይደለም። ክርስቶስ በውስጡ የሚሰራበት የክርስቶስ ባሪያ ማለት ነው። ክርስቶስ በውስጡ የሚሰራበት አድሮ የሚሰራበት ነው። አድሮ የሚሰራበት ክርስቶስን የሚተካ ሳይሆን ክርስቶስ በሱ የሚሰራበት ነው። በሱ አድሮ የሚሰራበት በሱ አድሮ የሚሰራበት ሃይማኖተ አበው ምዕራፍ 71 ቁጥር 32 ላይ ቅዱስ ቄርሎስ ሲናገር እስመ ኢየሱስ ክርስቶስ ዘትማልሙ ዮሞ ከመ ውእቱ እስከ ለዓለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው ይላል። ኢነሐሊኬ ከመ ካህናት እለ ያርጉ ምስጢራተ ከመ ዘያስተዳልውዎ ወይም የጥውዎ ለነ፣ እነዚህ ካህናት የሚቀድሱ ካህናት ይላል የክርስቶስ ምትክና ክርስቶስን ራሳቸው የሚያቀብሉን አይምሰለን። ስጋውና ደሙን እነሱ የሚሰጡን አይምሰለን። እሙንቱሰ ይገብሩ ግብረ መልእክት በከመ ክህሎቶሙ፣ እነሱ እንደ ችሎታቸው መጠን የሚያገለግሉ አገልጋዮች ናቸው ይላል። ወውቱ እግዚእነ ኢየሱስ ክርስቶስ ዘይፈጽም ኩሎ፣ ምስጢራቱን የሚፈጽምና ስጋው ደሙን የሚያቀብለን ራሱ ነው ይላል ቅዱስ ቄርሎስ። ካህኑ እንደ አቅሙ አገልጋይ ነው ይላል፣ እንደ አቅሙ ተላላኪ ነው። በእሱ አድሮ ግን ስጋው ደሙን የሚያቀብለን ምንድን ነው? ክርስቶስ ነው። ስለዚህ ካህኑ የክርስቶስ ኢንስትሩመንት ነው፣ መሳሪያ ነው፣ ማንካ ነው፣ ጉጠት ነው፣ ዕቃ ነው፣ ማቀበያ ነው እንጂ ክርስቶስን የሚተካ አይደለም። አሁንም ቢሆን ሊቀ ካህናታችን ኢየሱስ ክርስቶስ ብቻ ነው። ለተዋሕዶ ቤተክርስቲያን አንድ ሊቀ ካህናት ነው ያላት። አንድ ሊቀ ካህናት እገሌ ሲባል ልትሰሙ ትችላላችሁ። የወረዳው ቤተ ክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ያ ማለት በኦርጋናይዜሽን በተቋሙ በአስተዳደር እዚያ ወረዳ ውስጥ ላሉ ቄሶች ምንድን ነው አስተዳዳሪ ማለት ነው።
አስተዳዳሪ ነው እንጂ ሊቀ ካህናት እየተባለ ሌላ እንደሱ አይደለም። አስተዳዳሪ እነዚያን የሚመራ ነው። የመሪነት ጉዳይ ነው እንጂ ከድህነት ጋር የሚያያዘው ግን ሊቀ ካህናታችን አንድ ነው፣ እርሱም ክርስቶስ ነው። ሌላ ሊቀ ካህናት የለንም። ሌሎቹ ካህናት ምንድናቸው ነው ያልኳቸው? የክርስቶስ መሳሪያዎች ናቸው። የክርስቶስ መሳሪያ ናቸው። ራዕየ ዮሐንስ ምዕራፍ 1 ላይ ምንድነው? ወውስተ ዴሁ ዘየማን ሰብኡ ከዋክብት፣ በቀኝ እጁም 7 ከዋክብት አሉ ይላል። በእጅ የተያዘ ነገር ምንድነው? መስሪያ ነው አይደል? በእጅ የተያዘ ነገር መስሪያ ነው። ስለዚህ 7ቱን የቤተ ክርስቲያን አለቆች ምንድነው ያላቸው? በክርስቶስ እጅ ያሉ 7 ከዋክብት ብሏቸዋል። በክርስቶስ እጅ ማለት ክርስቶስ የሚሰራባቸው የሚኮተኩትባቸው ማለት ነው። ሰው በእጁ በያዘው ነገር ይኮተኩታል፣ ይቆርጣል፣ ይፈልጣል። ክርስቶስም በካህናት ያስራል፣ ይፈታል። ስለዚህ ካህን የክርስቶስ እጅ ነው። ክርስቶስ ጸጋውን ምን ይለናል? በማን በኩል ይሰጠናል? በካህናት በኩል ይሰጠናል። እኛ ራሳችን ምንድነው? በጸጋው ነው። ጸጋውን ግን የምናገኘው በየት ነው? በካህናት በኩል ነው የምናገኘው ማለት ነው። በካህናት በኩል የክርስቶስን ጸጋ እንቀበላለን ማለት ነው። ምንድንበትን ጸጋ ክርስቶስ በካህናት በኩል ይሰጠናል ማለት ነው።